ይሄ ልጅ ቤት ውስጥ ሰው ባይኖር ኖሮ አባትየው ባይደርስነት ኖሮ ህይወቱ አልፎ ነበረ ማለት ነው። አላህ ሱብሃነሁ ወተዓላ አለሁልህ ስለው ጊዜው ስላልደረሰ ተርፏል ማለት ነው። ስንቶቻችሁ ናችሁ እንደዚህ አይነት ነገር የምታደርጉት? እባካችሁ እህት ወንድሞቼ ጥንቃቄ። ስንቶቻችን ነን ነገሮችን በቀላል እያየናቸው ግን መልሰው እነኛ ነገሮች እራሳችንን መልሰው የሚጎዱን። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ሰላማችሁ በያላችሁበት ብዝት ትተረፍ ይበልልኝ። አባይ ነኝ። ዛሬም እንግዲህ በሌላ ቪዲዮ መጥቻለሁ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩ። እንዲሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እህት ወንድሞቼ ክብረት ይስጥልኝ፣ አመሰግናለሁኝ። እንግዲህ ዛሬ መግቢያ ላይ እንዳያችሁት እንደ ቀላል የምናያቸው ነገሮች ነገር ግን ጉዳታቸው ደግሞ ከባድ የሆነ ነው። ስንቶቻችን ነን እንደ ቀላል የምናየው ማለት ነው። ለምሳሌ እንግዲህ እሱ ምንድነው እሱ እንደ ቀላል የምናየው ስልካችን ነው። እውነት ለመናገር ይሄን ነገር እኔ ራሱ እያየሁኝ ራሴ ራሱ የማደርገው ነገር ነው ማለት ነው። በእውነት በጣም ነው እንደዚህ አይነት ነገሮች እኔ ራሴ ላይ ራሱ የማየው ማለት ነው። ግን በራሴ ላይ ስላልደረሰ ግን እንደ ቀላል ነው የማየው፣ ምንም አይመስለኝም። ግን ጉዳቱ ደግሞ ከባድ ነው። ብዙዎቻቸው እጃቸውን ያጡበት ነው፣ ብዙዎቻቸው ደግሞ ፊታቸው የተበላሸበት ነው። እና በጣም ግን ጉዳቱ በጣም ከባድ የሆነ ነው። እሱም እንግዲህ ስልክ ነው ማለት ነው። ስልካችንን ምንድነው እሱ ብዙዎቻችን አረብ ሀገር ያለን ሰዎች ስልካችን ቻርጅ ላይ እያደረግን ነው የምንጠቀመው ማለት ነው። ቪዲዮም ስናይ በቃ ምንድነው እሱን አሁን ቪዲዮም ሳይም ሆነ ቪዲዮ ኤዲትም ሳደርግ ሆነ በሁሉ ነገር በቃ ቻርጅ ላይ አድርግቼ ነው ቪዲዮም ከፍተው ማለት ነው። ምክንያቱም ምንድነው ስልኬ እረፍት ስላሌለው ቻርጅ ጨርሳት ቻርጅም ጨርሶ ግን ቻርጅ ላይ ተደርጎም እረፍት የለውም ማለት ነው። እና ይሄ ነገር ጉዳቱ ግን በጣም 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 እየከፋ ነው ማለት ነው። እና መግቢያ ላይ እንዳያችሁት እንግዲህ ልጁ ምንድን ነው ቻርጅ ላይ አድርጎት አባቱ ባይኖር ኖሮ እንግዲህ ህይወቱ አልፎ ነበር ማለት ነው። እና ቻርጅ ላይ አድርጎት ስልኩን እየተጠቀመ ነበር ማለት ነው። እና ውጪ ነው ስልኩ ግን ምንድን ነው እሱ ከመጋሉ አልፎ ኮንታክት አድርጎታል ማለት ነው። እንትኑ የማብራቱ እንትን ወደ ስልኩ ተላልፏል ማለት ነው። እና ልጁ ግን ስልኩን ከነቀለው በኋላ ራሱ እጁ ላይ ሆኖ ነው እንግዲህ ማብራቱ የያዘው ማለት ነው። እንዳያችሁት አባትየው ስልኩን ተቀብሎ ሲወረውረው ነው እንግዲህ መሬት ላይ ተንደፋድፎ እንትን ያለው ማለት ነው። እና ይቅርታ በጣም ቀላል እንደ ቀላል የምናየው ግን በጣም የሚጎዳን ነገር ነው። እና እባካችሁ በተቻላችሁ አቅም እራሳችሁን ጠብቁ ማለት ነው። በእውነት እንደ ቀላል ነው የምናየው ግን በጣም ነው የሚጎዳው ማለት ነው። ሶሻል ሚዲያ ላይ እያየን ያለነው እንግዲህ በስልክ ምክንያት እጃቸውን ያጡ ስንቶቻቸው አሉ። እጃቸው ላይ ፈንድቶ ማለት ነው። ሲፈነዳ ስልካችን ሲፈነዳ በጣም አደጋ አለው። የአሁኑ ስልኮች ደግሞ በጣም ነው የሚግሉት። ሲግሉ እንግዲህ ይፈነዳሉ። ሲፈነዱ ደግሞ ጉዳታቸውም እንደዛው በጣም እየከፋ ነው። እና በተቻለን አቅም ራሳችን ብንጠብቅ መልካም ነው ማለት ነው። ኢቨን እኔ ምንድነው አንዳንድ ጊዜ ምንድነው የማደርገው በፊት ማለት ነው ሰዓቴ ያልሞላ ጊዜ ስልኮችን ከፍትና ምንድነው ቻርጅ እንዳይዘጋ እያልኩኝ ቻርጅ ላይ ሰክቻቸው ቪዲዮ ከፍቼ እተኛለሁኝ ማለት ነው። ምንድነው ቻርጁ የቱ ጋር ያለው እዛው አጠገቤ ነው ያለው ማለት ነው። ስልኮችን በቃ እዛው አጠገቤ ከፍትና ቻርጅ ላይ ሰካውና እተኛለሁኝ ማለት ነው። በመሃል ከነቃውኝ እንትን እለዋለሁ እነቅለዋለሁ ማለት ነው ከቻርጅ ላይ። ነገር ግን ካልነቃውኝ ደግሞ እንደዛው እንትን ሲል ያድራል እንደተከፈተ። አንዳንድ ጊዜ ጠዋት ስነሳ ስልኮቼ ግሎ ነው የማገኛቸው። ከዛ ቶሎ ብዬ ነው የምነቅለው ማለት ነው። እና በጣም እንትን የሚል አለ። እንደውም የሚገርማችሁ ነገር አንድ ጊዜ አንደኛው ስልኬ በጣም ነው የሚግለው በጣም። ከዛ እንዲህ የመያዝ እንትን እያቃተኝ ፍሪጅ ራሱ የምከተው ስልክ አለ። ምንድነው እሱም ፍሪጅ ይከተታል ስልክ ሲሉ ሰምቼ ከዛ ፍሪጅ ከተዋለሁ ማለት ነው። ያው አላቆየውም
ቶሎ ፍሪጅ ከተውና ከዛም በኋላ ትንሽ ቀዝቀዝ ሲልልኝ መልሼ አወጣዋለሁ። ከዛ ስከፍተው ይከፈታል ማለት ነው። እና ይሄን ያህል ደረጃ ደርሰናል። ያስባችሁታል? ይሄን ያህል ደረጃ ፍሪጅ እስከ መክተት ድረስ። ከዛ እኔ እንደማደርገው ደግሞ ሶሻል ሚዲያ ላይም ስሰማ ስልኬ እንደዚህ ብሎኝ ፍሪጅ ክትቼ ከዛ ከፍሪጅ አውጥቼ ምናምን ሲሉ ሰምቼ ወይኔ በቃ ይሄ ነገር እኔ ብቻ አይደለሁም እንዴ ምናምን እስከ ማለት ነው የደረስኩት ማለት ነው። እና ግን እባካችሁ እባካችሁ ከራስ በላይ ንፋስ ይባላል እና ከራሳችን በላይ የሚሆንልን የለንም። ስንኖር ነው ሁሉም ነገር ስንኖር ነው ማለት ነው። እና እኛ ዛሬ ነገ እንበላለን እያለን የዛሬዋን ብቻ እያየን የነገን እያሰብን የዛሬ መጎዳት የለብንም ማለት ነው። ስንኖር ነው ሁሉም ነገር የሚሆነው እና በተቻለን አቅም ራሳችንን ብንጠብቅ በቃ አንዳንድ ጊዜ ራሳችን ራሱ እረፍት እንደሚያስፈልገን ስልካችንም እረፍት ማግኘት አለበት ማለት ነው። እረፍት ሲያገኝ ራሱም እንትን ይላል። አንደኛ ስልካችንም የመቆየት አቅም ይኖረዋል። ሁሌ 24 ሰዓት እውነት እኔ 24 ሰዓት ስልኬ አይዘጋም ነበር። አሁን ነው እንጂ 24 ሰዓት ስልኬ ክፍት ነው። በቃ ምንድነው በጣም ቪዲዮ አጫውት ነበረ ለሰዓት ለመሙላት በጣም ቪዲዮ አጫውታለሁኝ እና ከልጆች ጋር ራሱ በግሩፕ ስለማጫውት የብዙ ሰው ስለምናጫውት በቃ ያ ነገር እንትን እንዳይልብኝ እያልኩኝ ስልኬን ከፍቼ ነው ቪዲዮ ሳጫውት ማድረው ማለት ነው። ያ ደግሞ በጣም ጉዳት እንዳለው ነገር ነው። በጣም ሲበዛ ጉዳት አለው ማለት ነው። ምክንያቱም ያው ስልካችን ይግላል። ስልካችን በቃ እየተበላሸ ነው የሚመጣው እና በተቻለን አቅም እባካችሁ ጥንቃቄ እናድርግ ለማለት እፈልጋለሁኝ። እንግዲህ ምንድነው እኔም ራሴ የማደርገው ነገር ስለሆነ ለካ እኔም ብጎዳ ኖሮ እንደዚህ ነበርኩ እንዴ እያልኩ በቃ ሁሌ ነው በቃ ውስጤን የምጸጸተኝ ሁሌ ነው ማለት ነው። ምክንያቱም የሆነች ሶሻል ሚዲያ ላይ አንድ ጊዜም እንደዚሁ ዞር ስል የሆነች ልጅ ስልክ ፈንድቶባት ነው ብለው ይሄ ጣቶቿ እንትን ሆነዋል። ሐኪም ቤት ሄዳ ጣቶቿ እንዳለ ተቆርጠዋል ማለት ነው። እንዳለ ጣቶቿ ተቆርጧል። የሰው ልጅ እንግዲህ ጤነኛ ሆኖ ተወልዶ ጤነኛ ሆኖ ከሀገሩ ወደ ሰው ሀገር ተሰዶ በሰው ሀገር ደግሞ አካላት ጎድሎ ሆኖ መግባት ማለት በጣም ያማል። ምክንያቱም ምን ብዬ ነው ካለ እጅ ሀገር የምገባው የሚባል ነገር ይመጣል ማለት ነው። ምን ሆኜ ነው እንደዚህ ወደ ሀገሬ ተመልሼ የምገባው? ምን ሆኜ ነው እንደዚህ ቤተሰቦቼን ተመልሼ የማያቸው ስለምንል በጣም ነው እንትን የሚለውና ጉዳት ሳይደርስብን አስቀድመን ራሳችን መጠበቅ በጣም መልካም ነው። ብዙዎቻቸው እንዴ ህይወት እስከ ማጣት ራሱ እኮ ሊደርስ ይችላል። ምክንያቱም እሳት ሊፈጥር ይችላል ማለት ነው። የሚገርማችሁ ነገር ግን እኔ የማድረው ቤት ውስጥ ምንድነው እሱ ክፍሌ ማለት ነው። ክፍሌ ብቻ ምን ልበላችሁ የሰው ልጅ ስራ ብሎ እስከወጣ ድረስ ሁን የተባለውን ነገር ነው የሚሆነው እና የኔ ሰዎች ክፍል የላቸውም እና ስቶር ነው ማለት ነው። ክፍላቸው የሰራተኛ ክፍል ስቶር ነው እና እቃ አለበት እንዳለ እቃ ያለበት ነው እና የማብራት ቆጣሪ እንዳለ እዛ እኔ የማድረው ክፍል ውስጥ ነው ያለው ማብራት ቆጣሪ ማለት ነው። ወደ 6 ነው 7 ምናምን ቆጣሪ አለ ማለት ነው። በቃ እንዳለ ማከፋፈያቸው እንትኔ ነው ክፍሌ ውስጥ ነው ያለው ማለት ነው። ይሄ ሁሉ እያለ እኔ ስልኬን ከፍቼ ቻርጅ ላይ አድርጌ ከፍቼ ነበረ የምተኛው ማለት ነው። ግን አሁን ትቻለሁኝ በቃ ፈራሁኝ ማለት ነው። ብዙ እያየሁኝ ስለሆነ ፈራሁኝና ተውኩት ማለት ነው። እና እንግዲህ አስባችሁታል እሳት ቢፈጠር እኔ እንደዛ ስልኬን ከፍቼ እንትን ስል ስልኬ ቢፈነዳ በሚፈነዳበት ሰዓት ደግሞ እሳት ቢፈጠር እዛ ጋር መብራት ነው ያለው። አስባችሁታል ግን የሚፈጠረው ነገር በጣም ከባድ ነው እና ብዙዎቻችን እንደኔ ከማብራት ጋር የተያያዘ ቦታ ያላችሁ በተቻላችሁ አቅም ራሳችሁን ጠብቁ ማለት ነው። እና እኔ በጣም ነው የምፈራው በቃ ቢፈነዳ ማብራቱ ራሱ የሆነ ነገር ቢሆን እላለሁኝ ማለት ነው። አሁን በጣም ነው እያስፈራኝ የመጣው። በፊት እንኳን ምንም አይመስለኝም ነበረ። ግን አሁን ቆጣሪ እኮ ራሱ ይፈነዳል ሲሉ ምናምን ስለምሰማ እፈራለሁኝ። በቃ ስራ ብዬ ወጥቼ ጌታ ሆይ በሰው ሀገር እንዳልቀር እላለሁኝ ማለት ነው። ነፍስ ነችና ታስፈራለች እና
እናንተም እንግዲህ ስልካችሁን ቻርጅ ላይ እያደረጋችሁ እንደኔ ለምትጠቀሙት እህት ወንድሞቼ በጣም ጥንቃቄ ማድረግ አለብን። ጉዳቱ በጣም የከፋ ነው ልል እፈልጋለሁኝ። እንግዲህ የዛሬ ቪዲዮ ይሄን ይመስላል። ይሄንን ላካፍላችሁ ነው እንግዲህ ብቅ ያልኩት፣ ምክንያቱም በጣም ስላሳዘነኝና ራሴም የማደርገው ስለሆነ ለምንድን ለቤተሰቦቼ የተቻለኝን አቅም ለማላካፍላቸው ጉዳቱ የከፋ ነው እና እንደኔ እንግዲህ ሳያውቁና አውቀንም ደግሞ በግዴለሽ እየተጠቀምን ላለን ሰዎች ማለት ነው። እና ቪዲዮ ይሄን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። በጣም አመሰግናለሁ። ክብረት ይስጥልኝ። በያላችሁበት ሰላማችሁ ብዝት ትረፍ ይበልልን። ሀገራችንን ኢትዮጵያ ሰላሟን፣ ፍቅሯን፣ አንድነቷን ይመልስልን። ሰላም ሁኑልኝ። መልካም ቆይታ። አመሰግናለሁ።